ለው 11ኛው ሰዓት ልብ አንጠልጣይ እውነተኛ ታሪክ ክፍል 1 ቀኑ ለተሰንበት እሁድ ነው። ሰራተኛ ከስራ እረፍት የሚወጣበት፣ ተማሪው የሚያርፍበት፣ ሁሉም በየሃይማኖቱ ለፈጣሪ ምስጋናው ደስ የሚያቀርብበት፣ ለኔና መሰሎቼ ግን መሽቶ መንጋቱ እንጂ ቀኑ አያስጨንቀንም። ሀገር ሰላም ብዬ ልክ እንደ ሁል ጊዜው በጠዋቱ ተነስቼ የሲጋራ መግዣዬን እንዴት እንደማገኝ እየተብሰለሰልኩ እያለ ነበር ማሂን ለመጀመሪያ ጊዜ ያየኋት። ለጎዳና ተዳዳሪዎች ምሳ የማብላት ፕሮግራም ላይ ነበሩ። እኔም ከተመጽዋቾቹ አንዱ ነበርኩ። አንዱ በአንዱ ላይ እየተደራረበ እየተጋፋ የመጣውን ምግብ ለመቀበል ሽሚያ ተያያዙት። እኔ ጥጌን ይዤ ሁሉም የድርሻውን ወስዶ የራሴ ፋንታ እስኪደርሰኝ መጠበቅ ጀመርኩ። በፌስታል ተቋጥሮ በስርዓት ተዘጋጅቶ ከታሸገ ውሃ ጋር ነበር የሚቀርብልን። ሁሉም እየተሻማ ከተቀበለ በኋላ እኔን ጨምሮ ለ3 ልጆች ሳይደርሰን አለቀ። አይዲል ብሎ ዝም ነው አልኩኝ ለራሴ። ሁሉም ተሳቀቁ። ለእናንተስ ሳይደርሳችሁ አሉ። ማሂም ለጓደኞቿ ችግር የለም እናንተ ሌሎቹን አስተናግዷቸው እነሱ ከኔ ጋር ይበላሉ አለቻቸውና ወደ መኪናው አስገብታን ሄድን። በቅርብ ወደ ያገኘችው ምግብ ቤት ወስዳን ምሳ ከጋበዘችን በኋላ ትንሽ አጫውታን ወደ ጓደኞቻችን መልሳ ደረሰችንና ተሰናብተውን ሄዱ። በሳምንቱ እሁድ ማሂ ነጠላዋን ለብሳ በቀሚስ አሸብርቃ በእድሜ ገፋ ካሉ ሰውዬ ጋር መጣች። እንደ ባለፈው ሳይሆን የዛሬው ጠግበን እስኪ ተርፈን ነበር የበላነው። ታዲያ ማሂ ዛሬ አይኔ ውስጥ ገባች። ፈገግታዋ አመታቶችን ወደ ኋላ መለሰኝ። አይኔን ከሷ ላይ መንቀል እስኪያቅተኝ ነበር ቀልቤን የገዛችው። የያዙትን ምግብ ቶሎ ሰጠት አድርገውን ብዙ ሲቆዩ ልጄ በቃ እንሄድ አሏት። አብረዋት የመጡት ሰውዬ ምን አለ ዛሬን ትንሽ በቆየች ብዬ በውስጤ ስጸልይ ቀኖቹ እንደዚህ ረዝመውብኝ አያውቁም። ያው መድረሱ አይቀርም። ደረሰና በሳምንቱ ሰብሰብ ብለው መጡ። ሁሉም ቄንጠኛ አለባበስ ነበር የለበሱት። የሀብታም ልጅ እንዲሆኑ ሁኔታቸው ያስታውቃል። እንዴት ተለመደው ምሳችንን አበላልተውን ሲጨርሱ ሁሉም ፎቶ መነሳት ጀመሩ። ማሂ ብቻ እንዴት ታዛቢ ተረጋግታ ቁጭ ብላ ታያቸዋለች። እኔም ለብቻዬ ተነጥዬ ቁጭ አልኩ። አልፎ አልፎ ማሂን ሰረቅ አድርጌ ሳያት አይን ለአይን አጎነብሳለሁ። ትኩር አድርጋኝ ቆይታ መጣች። ሰላምታ ካቀረበችልኝ በኋላ ለምን አብሬ ፎቶ እንደማልነሳ ጠየቀችኝ። ፎቶ አልወድም ደግሞ ይቅርታ አድርግልኝና አንድ ቀን ምሳ አብልተውን ጻድቅ ነን ለማለት ይሄ ሁሉ ፎቶ ቪዲዮ መነሳት ለምን አስፈለገ አልኳት። ማሂ ቀርቀር አለችና ልክ ነህ እኔም ስሜታቸውን ላለመጋፋት ነው ጸጥ ያልኩት አለችኝ። ዝም አልኳት። እሺ ተነስ እነሱ እስኪጨርሱ ሻይ ቡና እያልን እናውራ አለችኝ። ተነስቼ ተከተልኳት። በዝምታ ትንሽ ከተጓዝን በኋላ አነስተኛ የኑሮ ደረጃ ያላቸው ሰዎች ቁርሳቸውን ወደሚበሉበት ሻይ ቤት ገባንና ቁጫል። አንተ ዘዝ አለችኝ። 2 ፓስቲ አዘዝኩኝ። ማሂ እንደማትበላ አውቃለሁ ያው በባዶ ከመቀመጥ ብዬ እንጂ የምታወራው ግራ እንደገባት ግልጽ ነው። ዝም ብላ ታየኛለች። እኔም ትንሽ ዝምታ ከሰፈነ በኋላ ይቅርታ ግን ድፍረት አይሆንብኝና ለምን ጎዳና ተዳዳሪ ሆንክ? ለምንስ ነው ራስህን በዚህ ልክ የጣልከው? መቼስ ድፍረት አይሆንብኝምና ምክንያት ይኖርሃል ብዬ ስላሰብኩ ነው። እየፈራች እንደጠየቀች ግልጽ ነው። ቀና ብዬ አየኋት። ምናልባትም ጎዳና ከወጣሁ ጀምሮ እንደዚህ ብሎ የጠየቀኝ ሰው አልነበረም። ማንም ሰው የኔ ጎዳና ተዳዳሪ መሆን አሳስቦትም ይሁን የማወቅ ፍላጎት ኑሮት የጠየቀኝ አልነበረም። ጥያቄዋ ሰውነቴን ሁላ ነዘረኝ። አመታቶችን ወደ ኋላ መለሰችኝ። የረሳሁትን የመሰለኝን ቁስል መልሳ ነካካችብኝ። የማወራትም ሆነ በማን መናደድ እንዳለብኝ ሁላ ሳላውቅ ዝም ብዬ ተነገጠች። 50 ብር ጠረጴዛው ላይ አስቀምጣ ተከትላኝ መጣ። ይቅርታሽ ወንድሜ እንደዚህ ልረብሽህ ፈልጌ አልነበረም። እኔ ዝም ብዬ ማወራው ሳጣ ነው ይቅርታ አድርግልኝ አለችኝ። ዞር ብዬ ፊቷን አየሁት። በውስጤ ምን አጠፋሽ አልኳት። በድጋሚ ምንም ሳልናገር ወደፊት ሄድኩ። እሷም
አልተከተለችኝም ነበር። ቀኑ ለኔ መጥፎ ሆኖ አለፈ። ረጅም ሰዓት ተጓዝኩ እግሬን እንጂ ጭንቅላቴን ማድከም አልቻልኩም ነበር። ሁሉም ነገር አሁን እየሆነ ያለ ያህል ተሰማኝ። ቢያመኝም እችለዋለሁ። ቀኑ እንደምንም መሽቶ ወደ ማደሪያዬ ሄድኩ። በነጋታው ለምሳ የሚሆነኝን ብር ልሸቃቅል ወጣሁ። ምንም የለም። ተመልሼ ቁጭ አልኩ። በሀሳብ ጭልጥ ብዬ ሳለሁ አንድ መኪና ከፊት ለፊቴ ቆመና ቀና ስል ማሂናት። ደነገጥኩ። ትናንት ምንም በማታውቀው ነገር እንደዛ ሆኜባት በድጋሚ ዛሬ መጣች። ከመኪናው ወርዳ ወደ እኔ መጣችና ለትናንትናው ይቅርታ ልጠይቅህና ምሳ አብረን እንድንበላ ብዬ ነው አለችኝ። ዝም ብዬ ተነሳውና እሺ እንብላ አልኳት። በዚህ ሰዓት ርቦኛል። ከነጋ ምንም አልበላሁም። እምቢ ማለት ከባድ ነው። የምታውቀው ቦታ ካለ ንገረኝ። አንቺ ደስ ያለሽን እንብላ፣ ግን ከመኪና አልወርድም አልኳት። ትንሽ ከተጓዝን በኋላ እዚህ እንብላ አለችኝ። በእኔ ምርጫ ነው ምጋብዝህ አለችኝ። እሺ አልኳት። ከኋላ እንቀመጥ፣ እኔም አዝዤ መጣሁ አለችኝ። ወርጄ ከኋላ ገብተን ቁጭ አልኩ። ጠረኔ ይረብሻት ይሆን? ተሳቀቁ። ትንሽ ቆይታ መጣች። እውነት ለመናገር በትናንቱ በጣም አፍር ያለሁ። ይቅርታ፣ የማይመለከተኝን ርዕስ አነሳውብህ አለች። ችግር የለውም። ማንም ሰው ጠይቆኝ ስለማያውቅ ነው እንደዛ የተረበሽኩት። ጥያቄው አዲስ ስለሆነብኝ ነው። ምኑ ነው አዲስ የሚሆንብህ? ኖርማን ጥያቄ እኮ ነው አለች አይኗን ከአይኔ ላይ ሳትነቅል። እኔ ማንም ሰው ጆሮ ሰጥቶ ሰምቶኝ አያውቅም። እኔ ስለማን አወራለሁ? ዝምታን የመሰለ ሰላም በዚህ ምድር ላይ የለም። ዝም ስትይ ነው ከራስሽ ጋር ከሰው ጋም ሰላም የምትፈጥሪው። እሺ በድጋሚ ማይደብርህ ከሆነ እኔ ላዳምጠህ ዝግጁ ነኝ፣ ንገረኝ አለች። ለምን? የማወቅ ፍላጎት ኖረሽ? ለምንድን ነው ያንቺ ትኩረት የሳብኩት ስል ጥያቄን አቀረቡ። እኔ በቃ ታውቃለሁ፣ ብዙ ጊዜ ጎዳና ላይ ቢወጡ ሰዎች ጎዳና ከመውጣታቸው በላይ እኔን ጥያቄ የሚሆንብኝ ምክንያታቸው ነው። ምናልባት እግዚአብሔር ከፈቀደ በእነሱ ህይወት ዙሪያ የሚያቀነቅን አንድ መጽሐፍ ለመጻፍ አስቤያለሁ። ወደፊት ጎዳና መውጣት ምርጫ እንዳልሆነ ለሁሉም ማሳየት እፈልጋለሁ። ጎዳና ከወጡ ሰዎች ብዙ የምንማረው ነገር አለ። እንዲህ ቀርቤ ሳወራቸው ንግግራቸውን፣ ምክንያታቸውን ስሰማ ለኔ ጥንካሬ ነው አለች። እሺ እንብላና ሁሉንም አጫውትሻለሁ ስል ፈቃደኝነቴን ገለጽኩላት። ግን ሙሉውን ተረጋግተህ ከሰማሽኝ ብቻ ነው አልኳት። ፕሮሚስ። ከሰዓት ያለኝን ፕሮግራም ሁሉንም ሰርዘዋለሁ አለችኝ። ምሳችንን ከበላን በኋላ እየጠበቅኩህ ነው አለች። አይኗን አየኋትና ከምን ልጀምርልሽ አልኳት። ያው ለጨዋታው ድምቀት የተወለድክ፣ አስተዳደግህስ፣ ቤተሰቦችህስ ወደ ጎዳና ስለምን ወጣ? በጥያቄ አጣደፈችኝ። ተወልጄ ያደግኩት ሐዋሳ ነው። ቤተሰቦቼ እስካሁን እዛው እንደሚኖሩ እገምታለሁ። እኔ ከነሱ ከተለየኋቸው ቆየው። ይኖሩ ይሙቱ አላውቅም አልኳት። እንዴት ወደ ጎዳና መጣህ ላልሽው ደግሞ በቃ ማውራት አልችልም። ተነስቼ ጥያት ሄድኩ። ባጎፈረው ጺሜ የሚወረደው እንባዬ እንኳ አይለይም ነበር። ለመከተል ሞከረች፣ ግን አልቻለችም። በደመ ነፍስ እየተራመድኩ ስለነበር ብትሮጥ እንኳ አትደርስብኝም ነበር። የሆነ ብሶት ውስጥ ስሆን ለረጅም ሰዓት መራመድ ነው ስራዬ። ከዛ ነገር ትንሽም ቢሆን ጭንቅላቴ ሰላም ካገኘ መራመዴን አላቆምም። መዳረሻዬን አላውቅም። ብቻ መንገድ አድራሽ ስለሆነ እሄዳለሁ። ብቻዬን ሳቅ ይሁን እብዴት አላየውም። ግን በቃ ትንሽ ሰላም ለመሆን ስሞክር መጥቶ ቁስሌን ጠቅ የሚያረገኝ አላጣም አደል እያልኩ መለፍለፍ ጀመርኩ። እንዴ ቁስሌ ነክታዋለች። ጠገግ ከማለቱ በፊት ለእናንተ ላጫውታችሁ ታሪኬን። ክፍል 2 ይቀጥላል።